የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የገቡበት ግዙፍ ጦርነት መራዘሙንና መንዛዛቱን ተከትሎ ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከቻይናው ፕሬዚደንት ሺ ጂንፒንግ ለቀጣይ አደገኛ አዝማሚያ የተሰላ ቀመር መኖሩ ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አክለውም የሩሲያው ፕሬዚደንት ቭላዲሚር ፑቲን ለኢራን ድጋፍ አድርጎ እንደሆነ እንጠይቀዋለን ብለዋል። ሩሲያ አዲሱ የጦር መሳሪያ አድርጋ የምትጠቀምበት ሐሰተኛ መረጃ ሆኗል ነው የሚባለው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የናቁት መንገድ ከሀገር ያወጣል ይሏል። አሜሪካ በኢራን በገባችበት ጦርነት ተደጋጋሚና ከባድ ጥቃት መፈጸሟ ይታወቃል። ሰሞኑን ግን የሀገሪቱ ምክትል ፕሬዚደንት ጄዲ ቫንስና በአሜሪካ ጦር ኃይል ከፍተኛ አዛዡ ጀነራል ዳንኬን ፕሬዚደንታቸውን በጽኑ ማስጠንቀቃቸውን የተሰማው ያውም በአንድ የኢራን ጦርነት ብቻ ብዙ ጥይት ጨርሰናል ሲሉ፣ ትራምፕ ግን ያዙሮ መመልከቻ አንገታቸው አልዞር ብሏቸው ሌላም ባይታወቅም አሜሪካ እንኳንስ ለራሷ ለሌሎችም ሀገራት የሚተርፍ ጥይት ሞልቷታል ሲሉ ሁለቱን ሰዎች ማንጓጠጣቸውን የተሰማው። ግን ደግሞ እኒያ ሁለቱ ሰዎች ጄዲ ቫንስና ዳንኬን ስጋታቸውና ፍርሃታቸው ልክ ነበር ያሏቸው ብዙዎች ናቸው። እንዴት ቢሉ ደግሞ አሜሪካ በኢራን ላይ ያሏትን የጦር መሳሪያና ጥይት አይነቶች ተኩሳ ከጨረሰች ባዶ እጇን መቅረቷ ነው። ወዲህ ደግሞ በኢራን እጅ ክፉኛ ደዳራ ክንዷን ያስፈተሿት ሩሲያና ቻይና አትሩጥ አንጋጥን ነውና አሜሪካ ከተዳከመችላቸው በቀጥታ ሁለቱ ሀገራት ሩሲያና ቻይና አውሮፓና እስያን ለማጥቃት የአፍታ ጊዜ አይወስድባቸውም ነው የሚባለው። ወዲህ ሩሲያና ቻይና በአርክቲክ ቀጠና በግሪንላንድ ደሴት አካባቢ አሜሪካ ስጋቶቿ ሆነዋል። በተናጠል ደግሞ ሁለቱ ሀገራት ሩሲያ በዩክሬንና በባልካን ቀጠና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አልያም የኔቶ አባል ሀገራቱ ላይ ጥርሷን መንከሷ፣ ወዲህም ቻይናን በተናጠል የደቡብ ቻይናን ባህር ቢሉ የታይዋንን ደሴት የሉዓላዊ ግዛቱ አካል ነው ማለቷና በእነዚያ ሁለቱ ስፍራዎች አብሶም በታይዋን ደሴት ጉዳይ ከአፍ የወጣ አፋፍና አልያም ሰማዩ ዝቅ መሬቷ ከፍ ቢሉም ደሴቲቱን ከእጇ አውጥቶ መልቀቅ አልያም ነጻ ሀገር መሆኗን አምኖ መቀበል ቀርቶ የታይዋንን ደሴት የባዕዳን እግር አይረግጣትም፣ አንዲት ጋት ምድር፣ አንዲት ጥርኛ አፈርና አንዲት ጥልቂት ውሃ አላስነካም ስትል ቻይና እስከ መጨረሻው የደም ጠብታ ለመዋጋት ቆርጣ መቆሟን ትገልጣለች። ኢራን በተገቢውና በአጥጋቢ ሁኔታ የአሜሪካን የፓትሪየት ሚሳይል መከላከያዎች አመናምናቸዋለች። አሜሪካ በገዛ እጇ ተኩሳ ጨርሳቸዋለች። ያ ከሆነ አሜሪካ የሚሳይል መከላከያዎቿን ጨርሳ ከተቀመጠች ደግሞ በድፍን የመካከለኛው ምስራቅ ቀጠና ያሉት የአሜሪካ ጥቅማ ጥቅሞች ቢሉ ወታደሮቿ ሁሉ ለከባድ ጥቃትና ውርደት ይጋለጣሉ። አሜሪካና ኢራን ሁለቱም ባለፈው ሳምንት መጨረሻ ላይ ጥቃታቸውን ማቆማቸው ሲነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ 13 አስከፊ ሌሊቶችን በኢራን የእሳትና ሲዶፋቸውን ማዝነባቸው ይታወቃል። በአሜሪካና በኢራን መካከል ጦርነቱ የሚቀጥል ከሆነና አሜሪካ መከላከያዎቿ ካጠሯት ዋነኛዎቹ ጠላቶች የምትላቸው ሩሲያና ቻይና በቀላሉ ያሻቸውን ሊያደርጉባት ይችላሉ።
የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዩክሬንና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ የተጠናከረ ጥቃታቸው ቀጥሏል። ወዲያም የቻይናው ፕሬዚደንት ሺ ጂንፒንግ ደግሞ የታይዋንን ደሴት እንደተራበ የበረሃ ዘንዶ ተጠቅልለው ሊከመሩባትና ጉብ ሊሉባት ውሳኔያቸውን እያጤኑት ነው። በአሜሪካ የጦር መሳሪያ ስልት ፓትሪዮት የሚሳይል መከላከያዎች ዋናዎቹ ቅድሚያ የሚሰጣቸው መሆናቸው ይታወቃል። ነገር ግን በፍጥነት የመመረታቸው ነገር በከፍተኛ ደረጃ ዘገምተኛ እንደሆነ ይነገርለታል። እኒያ ሶስቱ የምድሪቱ ልዕለ ኃያላን መንግስታት አሜሪካ፣ ቻይናና ሩሲያ ሲላቸው መሪዎቻቸው ተገናኝተውና ፊት ለፊት ተወያይተው ይለያያሉ። ወዲያው ደግሞ የመጋጨታቸው ዜና ይነገርባቸዋል። ሶስቱ መንግስታት በዩክሬን፣ በኢራንና በኢዝራኤል፣ በደቡብ ቻይና ባህር፣ በታይዋን ደሴት፣ በኢንዶ ፓሲፊክ፣ ሌላው ቀርቶ በኳድ በአውኩስና በኔቶ ጥምረት የጎሪጥ ይታያሉ ነው የሚባለው። ሰሞኑን ዩክሬን በካስፒያን ባህር ሲቀስፉ የነበሩትን የኢራንን መርከቦች መምታቷን ተከትሎ በኢራንና በዩክሬን መካከል ውጥረቱ ተካሯል። ኢራን ዩክሬንን ልትበቀላት፣ ዩክሬንን በበኩሏ ገና በዚያ የካስፒያን ባህር የሚጓጓዙ መርከቦች አደብ ካልገዙ በስተቀር ተጨማሪ ጥቃቷን እንደማታቆም ነው ያሰመረችበት። አሁን እነዚያ ሶስቱ የውሃ አካላት የፋርስ ባህር፣ የቀይ ባህርና የካስፒያን ባህር የመርከቦች መተላለፊያዎቹ ዛሬ ላይ ከባድ የተባለ ስጋት ውስጥ መሆናቸውን ተከትሎ በተለይም የሆርሙዝ የውሃ መተላለፊያ ወሽመጥና የቀይ ባህሩ ባብ አልማንደብ መዘጋቱን ተከትሎ በበርሜል $102 በላይ ገብቶ የነበረ የነዳጅ ዘይት ዛሬ ላይ በበርሜል $89 መግባቱን የተሰማው የአሜሪካና የኢራንን ጦርነት ተግ ማለት ተንተርሶ ነው የነዳጅ ዘይት ዋጋ ቅናሽ ያሳየው። የምድሪቱ ልዕለ ኃያላን የማይፋጠጡበት የዓለም ክፍል አለ ለማለት ይቸግራል። ያውም የዓለምን የበላይነት በጦር መሳሪያ ሽቅድምድም ለመያዝና አንደኛው ለማስገበር አሜሪካ የሩሲያና የቻይናን እንዲሁም የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ አስፈታለሁ ስትል መባጀቷን ኢራንን ያ መሳሪያ አላት በሚል የገባችበት ጦርነት እንኳ የጋን ውስጥን መብራት አድርጓታል ይሏታል። አሜሪካ በጥርጣሬ ከጥርሷ አስገብታ የምታላምጣት ኢራን በዚህ ልክ ገትራና ገፍትራ ካቆመቻት በእነዚያ የኒውክሌር ጦር መሳሪያ በታጠቁት ሀገራት ዘንድ በሩሲያ በቻይናና በሰሜን ኮሪያማ ምን ሊደገስላት ይችላል የሚል ጥያቄን አጭሯል። አሜሪካ ከሁለቱ ኃያላን ሀገራት ቻይናና ሩሲያ ኢራን ድጋፍ ባታገኝ ኖሮ በዚህ ልክ አትታገለኝም ነበር ስትል የሩሲያውን ፕሬዚደንት ቭላዲሚር ፑቲንን በኢራን ጦርነት እጅ ስለመኖሩ ጥርት ያለ መልስ ስጠይ ሊሏቸውና ፑቲንን ሊፈትሯቸው ማቀዳቸውን አስታውቀዋል። አሁን ፑቲን ኢራንን ረድቻታለሁ፣ አግዣታለሁ ይሏቸው ይሆን? ከእባብ እንቁላል የርግብ ጫጩት መጠበቅ ይሏል። አሊያም ላምባሉ አለበት ኩበት ለቀማ። ከወዳጅህ 1000 ጊዜ ተጠንቀቅ፣ ከጠላትህ ግን 1 ጊዜ ይሏል። ትራምፕ አይውጡት አይተፉት የሆነባቸው ነገር ፑቲንን ያስጠረጠራቸው ዋናው ነገር ኢራን በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የአሜሪካን የጦር ማዘዣ ሰፈሮች ደጋግማ በስኬት የማጥቃቷ ውስጥ ሚስጥር ፍንጩ ቢጠፋቸው ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ትናንት አሜሪካ መግባታቸው ሲገለጥ ከሀገሪቱ ፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው እንደሚወያዩም ታውቋል። ዘለንስኪ በዚህኛው ጉዟቸው ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ብቻም ሳይሆን ከሌሎቹ የዚያች ሀገር ጎምቱ ፖለቲከኞች ጋር ተገናኝተው ይመክራሉ ነው የተባለው። ወዲህም አሜሪካና ኢራን ለድርድር መስማማታቸውን የሚያሳይ ዜና ወጥቷል። ኦማንና ኢራንን በጥልቅ ዶልተው የሆርሙዝን የውሃ መተላለፊያዎች ዳግም ለመክፈት መግባባታቸውን የተሰማው። ይሁንና ሁለቱ ሀገራት ኢራንና ኦማን በሆርሙዝ የውሃ መተላለፊያ ወሽመጥ ከሚተላለፉ መርከቦች ከእነዚያ ክፍያ በመጠየቅ ጉዳይ የተለያየ አቋም ነው ያላቸው። በዚያ የኢራንና የኦማን ውይይት አሜሪካ ፈጽሞ ያልተሳተፈች መሆኗን ሲገለጥ ኦማን ለአሜሪካ ባለስልጣናት ምንም ነገር የሰጡት ወይም ምንም ያወጡት ሚስጥር የለም ነው የተባለው። ይህ መካከለኛው ምስራቅ ቀጠና ምድር ለድፍን ዓለም የሚተርፍ የአደጋ ቀጠና ስለመሆኑ ይነገርለታል። በዚያ ላይ ደግሞ የብዙዎቹ ፖለቲከኞች ዓይንና ልብ እዚያው ነው። ምክንያቱ ሲጠየቅ ደግሞ የነዳጅ ዘይትና የጋዝ ሀብት በገፍ የሚዛቅበት፣ ወዲያም ግን ብዙዎቹ ሀገራት ከጥንተ ጥንቱ ከአይሁዳዊቱ ሀገር ከእስራኤል ጋር በባላንጣነት የሚተያዩበት እንደሆነ ይገለጣል። የኢራን ማዕከላዊ ዕዝ ካታም አልአንቢያ ባወጣው መግለጫው አሜሪካ ይሏት ሀገር በኢራን ላይ ምንም አይነት የውሃ አካላት በተለይም በፋርስ ባህር የሆርሙዝን የውሃ መተላለፊያዎች መጥ ለመዝጋት ብታለብ የጦርነቱን ነገር ኢራን ወደ ቀጠናው ሀገራት እንደምታስፋፋውን ያስጠነቀቀው። በአሜሪካና በኢራን መካከል የተያዘው ጦርነት በጊዜያዊነት ለቀናት ቆይታ ተግ ማለቱ ቢነገርም በኢራን ልብ ግን እምነት የማይጣልበትና የጦርነቱ ነገር ገና የሚቀጥል ስለመሆኑ ነው መረጃ የወጣበት። የፓርስ ቱዴይ ዘገባ ይላል አሜሪካ ባለፉት 3 ቀናት ኢራንን በገዛ የውሃ ይዞታዋ መርከቦቿ እንዳይንቀሳቀሱ የሚል አቋሟን እያሳየቻት ነው ሲል ሚስጥሩን አውጥቶ አስጥቶታል። ኢራን በዚህ ልክ ጽናቷና የጦርነት ዝግጅቷ ለአሜሪካ ጥያቄ ሆኖባታል። ምናልባትም የሩሲያና የቻይና ብርቱ ድጋፍ
ድጋፍ ይኖራል በሚል ነው። ወዲህም ትናንት ወደ አሜሪካ የተጓዙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካው ፕሬዚደንት ዶናልድ ትራምፕ ለቱርክ የኤፍ-35 የጦር ጀት ሽያጭ ዙሪያ ቅሬታና ተቃውሞ እንዳላቸው ይታወቃልና ትራምፕ ግን ይህንን ሲሉ ኔታንያሁን ገስጸዋቸዋል። ዋሽንግተን የሚወስነውን ያውቃል፣ ደግሞ ምንና ለማን መሸጥ እንዳለብኝ ማንም ሊነግረኝ አይችልም ነው ያሉት። ቱርክ በጣም ወዳጄ ናት ብለዋቸዋል። ቱርክና እስራኤል በከፍተኛ ጥላቻ ውስጥ ያሉ ሀገራት ናቸው። አረ እንደውም እኮ የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በአንድ ወቅት እስራኤልን ፊት ለፊት ጦርነት ሊያውጁባት መፎከራቸው አይዘነጋም። አሁን ደግሞ የዚያን የአሜሪካ ስሪቱን የኤፍ-35 የጦር ጀት በእጃቸው ካስገቡት በቀጥታ ለእስራኤል ስጋት የሚጋርጥ ነው። ቱርክ ከሩሲያ ላይ ለመግዛት ያቀደችውን የኤስ-400 የሚሳይል መከላከያ አሜሪካ ማዕቀብ እንደጣለችበትና እንዳስቆመቻት አይዘነጋም። ግን ደግሞ በቅርቡ አንካራ ባስተናገደችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ላይ የተገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ በቱርክ ላይ ሀገራቸው የጣለችውን የኤስ-400 የሚሳይል መከላከያ ግዢ ማዕቀብ ማንሳቷንና ራሷ አሜሪካም ለቱርክ ኤፍ-35 የጦር ጀት እንደምትሸጥላት በይፋ መናገራቸው ይታወሳል። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም የሚሉትን በዚያ ሁሉ ወዳጅነትም ተቃርኖ መሳ ለመሳ በሆነበት የዋይት ሃውስ ቤተ መንግስት ትራምፕ ሌላ ዜና ሰምተዋል። ያውም ኢራን የለቀቀችውና ምሽታቸውን ወይዘሮ ሜላኒያ ትራምፕን እንዴት አድርጋ እንደምትገድላቸው የሚያሳይ ዘግናኝ ምስል ለቃለችና ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውዮርክ ታይምስን፣ ፎክስ ኒውስን፣ ቲአርቲ ወርልድን፣ ዴይሊ ሜይልን፣ ማላይ ሜይልን፣ ሜል ኦንላይንን፣ ኒውስ ማክስን፣ ኪቭ ኢንዲፔንደንትን፣ በሩክን፣ ዋሽንግተን ኤግዛማይነርን፣ ዴይሊ ኒውስን፣ ዘ ዎል ስትሪት ጆርናልና ጄሩዛሌም ፖስትን ተጠቅመናል።